ኑ እንቅረብ መጠራት ሳይመጣ ኑ እንቅረብ መጠራት ሳይመጣ። ጸሎታችን ለምን አልተሰማም? በሥላሴ ስም እናያለን። ይህ መንፈሳዊ ጥያቄ የብዙ አማኞችን ልብ የሚያውክ፣ በተስፋና በጭንቀት መካከል እንድንዋልል የሚያደርግ ጥያቄ ነው። አንዳንዴ በቅንነት የምናቀርበው ልመና ምላሽ ሳያገኝ ሲቀር ጥልቅ የሆነ የመንፈስ ጭንቀትና ጥርጣሬ ሊሰማን ይችላል። እግዚአብሔር ሰምቶናል ወይስ አልሰማንም? ወይስ እኛ ትክክለኛውን ነገር አላደረግንም? በማለት ራሳችንን እንጠይቅ ይሆናል። ዛሬ ለዚህ መንፈሳዊ ጥያቄ ከመጽሐፍ ቅዱስ አንጻር ምላሽ ለመስጠት እንሞክራለን። ጸሎታችን ምላሽ የማግኘቱ ወይም ያለማግኘቱ ምክንያቶች ምን ሊሆኑ እንደሚችሉ፣ እንዲሁም ጸሎታችን እግዚአብሔር ዘንድ እንዲሰማ ምን ማድረግ እንዳለብን በጥልቀት እንመለከታለን። ከሁሉ በላይ ግን ጸሎታችን ያልተሰማበት ዋነኛው ምክንያት በሕይወታችን ውስጥ የመንፈስ ፍሬዎች አለመኖራቸው እንደሆነ አበክረን እናስገነዝባለን። ጸሎታችን ለምን አልተሰማም? ጸሎታችን እንዲሰማስ ምን እናድርግ? ጸሎታችን ያልተሰማበት ምክንያትስ ምንድነው? ብዙዎች ስለ ጸሎት ሲያወሩ ብዙውን ጊዜ ትኩረት የሚያደርጉት ጸሎቱ ላይ ብቻ ነው። ጸሎት በእርግጥም ወሳኝ ነገር ነው። ነገር ግን ጸሎት ከሕይወታችን ከኑሯችንና ከመንፈሳዊ ፍሬያቶች ጋር ተቆራኘ መሆኑን መዘንጋት የለብንም። መጽሐፍ ቅዱስ ጸሎታችን ምላሽ እንዳያገኝ የሚያደርጉ በርካታ ምክንያቶችን ይጠቅሳል። ከነዚህ መካከል ጥቂቶቹ የሚከተሉት ናቸው። የመጀመሪያው ጸሎታችን እንዳይመለስ የሚያደርገው የመጀመሪያው ምክንያት በኃጢአት መኖር ነው። ኃጢአት በእኛና በእግዚአብሔር መካከል ግድግዳን ይፈጥራል። ነቢዩ ኢሳይያስ በመጽሐፉ ላይ በሆኑ የእግዚአብሔር እጅ ማዳን አትችልምን? ጆሮስ አትሰማምን? ነገር ግን በደላችሁ በእናንተና በእግዚአብሔር መካከል ለይታለች፣ ይቅርም እንዳይላችሁ ኃጢአታችሁም ፊቱን ከናንተ ሰውሮታል ይላል ኢሳይያስ 59 ከቁጥር 1 እስከ 2። በልባችን ውስጥ ንስሐ ያልገባንበት ኃጢአት ካለ ጸሎታችን ወደ እግዚአብሔር ላይ ደርስ ይችላል። ልክ እንደ ደመና ሰማይን እንደሚሸፍነው ኃጢአትም የእግዚአብሔርን ፊት ከእኛ ይሰውራል። ስለዚህም ከኃጢአት ንስሐ መግባት ለጸሎት ምላሽ ማግኘት አንዱ ቁልፍ ነገር ነው። ሌላው ምክንያት ደግሞ በትክክል አለመጠየቅ ነው። ያዕቆብ በመልእክቱ ላይ ትለምናላችሁ አትቀበሉም፣ በመጥፎ ስሜታችሁ ልትጠቀሙበት አስባችሁ ትለምናላችሁና ይላል ያዕቆብ 4 ከቁጥር 3 ላይ። አንዳንዴ እኛ የምንጠይቀው ነገር የእግዚአብሔርን ፈቃድ ሳይሆን የራሳችንን የሥጋ ፍላጎት ለማርካት ሊሆን ይችላል። እግዚአብሔር ሁልጊዜ የእኛን ጥቅም የሚያውቅና ከኛ ይልቅ የተሻለውን የሚፈልግ አባት ነው። ስለዚህም የምንለውን ነገር በእግዚአብሔር ፈቃድ ላይ ተመስርተን ሲሆን ጸሎታችን የመሰማት ዕድሉ ከፍተኛ ይሆናል። ሌላው ምክንያት እምነት ማጣት። እምነት ማጣት። ያለ እምነትም እግዚአብሔርን ደስ ማሰኘት አይቻልም። ወደ እግዚአብሔር የሚደርስ እርሱ እንዳለ ለሚፈልጉትም ዋጋ እንዲሰጥ
ያምን ዘንድ ያስፈልገዋልና ይላል ዕብራውያን 11 ቁጥር 6። ጸሎት በእምነት ሲታጀብ ኃይል አለው። እግዚአብሔር እንዲሰማንና እንዲመልስልን ሙሉ እምነት ሊኖረን ይገባል። ስንጸልይ እየተጠራጠርንና እየተወዛወዝን ከሆነ ለጸሎታችን ምላሽ ላናገኝ እንችላለን። ሌላው ምክንያትም ይቅር ለማለት ፈቃደኛ አለመሆን ነው። ጌታ ኢየሱስ ክርስቶስ ስለ ጸሎት ሲያስተምር ስትጸልዩ በሰማያት ያለው አባታችሁ ደግሞ ኃጢአታችሁን ይቅር እንዲላችሁ በወንድማችሁ ያለውን በደል ይቅር በሉ፣ እናንተ ግን ይቅር ካላላችሁ በሰማያት ያለው አባታችሁ ደግሞ ኃጢአታችሁን ይቅር አይላችሁም ይላል ማርቆስ 11 ቁጥር 25። በልባችን ውስጥ ይቅርታ ያልሰጠንለት ሰው ካለ ያ ደግሞ ጸሎታችን እንዳይሰማ እንቅፋት ሊሆን ይችላል። ከሰዎች ጋር በሰላም መኖርን፣ ይቅር ባይነትን መለማመድ ለጸሎት ምላሽ ማግኘት ወሳኝ ነገር ነው። የመንፈስ ፍሬዎችና የጸሎት ምላሽ። አሁን ደግሞ ወደ ዋናው ነጥቦች እንምጣ። ጸሎታችን ምላሽ የማያገኝበት ዋነኛው ምክንያት የመንፈስ ፍሬዎች አለመኖራቸው ነው። ሐዋርያው ቅዱስ ጳውሎስ ወደ ገላትያ ሰዎች በጻፈው መልእክት የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ ታማኝነት፣ የዋሃት፣ ራስን መግዛት ነው ይላል ገላትያ 5 ቁጥር 22። እነዚህ የመንፈስ ፍሬዎች በሕይወታችን ውስጥ ሲገኙ ከመንፈስ ቅዱስ ጋር ያለን ግንኙነት ጠንካራ ይሆናል። ይህ ደግሞ ለጸሎታችን ምላሽ ማግኛ ወሳኝ ነው። የመንፈስ ፍሬዎች እንዴት ጸሎትን ይነካሉ? ፍቅር። እግዚአብሔር ፍቅር ነው። አንደኛ ዮሐንስ 4 ቁጥር 8። በፍቅር መኖር ከእግዚአብሔር ጋር እንድንቀራረብ ያደርገናል። ፍቅር የሌለው ጸሎት ባዶ ነው። የሌሎችን ፍላጎት በፍቅር ስናይና ስንጸልይ እግዚአብሔር በፍቅር ይመልስልናል። ደስታና ሰላም። እውነተኛ ደስታና ሰላም የሚገኘው በእግዚአብሔር ውስጥ ነው። እነዚህ ፍሬዎች በልባችን ሲኖሩ ምንም እንኳን ነገሮቹ አስቸጋሪ ቢሆኑም እንኳ በእግዚአብሔር ላይ ያለን እምነት አይናወጥም። በሰላም ስንጸልይ ከእግዚአብሔር ጋር በአንድነት እንሆናለን። ትዕግስት። አንዳንድ ጊዜ እግዚአብሔር ለጸሎታችን ምላሽ ለመስጠት ጊዜ ይወስዳል። በትዕግስት መጠበቅና በእርሱ ጊዜ ማመን ያስፈልጋል። ትዕግስት ከሌለን ምላሽ ሳናገኝ ጸሎትን ልናቆም እንችላለን። ቸርነትና በጎነት። እነዚህ ፍሬዎች ሌሎች ሰዎችን እንዴት እንደምንይዝ ያሳያሉ። ለሌሎች ቸርና በጎ ስንሆን እግዚአብሔርም ለኛ ቸር ይሆናል። ታማኝነት። ለእግዚአብሔር ታማኝ መሆን ማለት በቃሉ መኖርና ትእዛዙን መጠበቅ ማለት ነው። የታመነ ጸሎት በእግዚአብሔር ዘንድ ይሰማል። ሌላው የመንፈስ ፍሬ የዋሃት፣ ትህትና። ትህትና ለእግዚአብሔር ፈቃድ መገዛትን ያሳያል። በትህትና ስንጸልይ የእግዚአብሔርን ፈቃድ እንቀበላለን። ቀጥሎም ራስን መግዛት። ራስን መግዛት ማለት የሥጋን ምኞትና ኃጢአት መቆጣጠር ማለት ነው። ኃጢአትን ተዋግተን በቅድስና ስንኖር እግዚአብሔር ጸሎታችንን ይሰማል። በአጭሩ እነዚህ የመንፈስ ፍሬዎች በሕይወታችን ውስጥ ሲኖሩ እግዚአብሔርን የሚያስደስት ሕይወት እንኖራለን። እንዲህ ያለ ሕይወት ደግሞ ለጸሎታችን ምላሽ ማግኛ ወሳኝ መሰረት ነው።
የመንፈስ ፍሬዎች የሌሉት ጸሎት ያለ ነዳጅ የሚነዳ መኪናን ያህል ነው። ምንም እንኳን መኪናው ቢኖርም ያለ ነዳጅ መንቀሳቀስ አይችልም። በተመሳሳይ ጸሎት ብንጸልይም የመንፈስ ፍሬዎች ከሌሉን መንፈሳዊ ኃይል ይጎድለናል። ጸሎታችን እንዲሰማም ምን እናድርግ የሚለውም ቀጣይ ጥያቄ ነው። ጸሎታችን እንዲሰማ ምን እናድርግ? ጸሎታችን እንዲሰማ የምንከተላቸው በርካታ መንገዶች አሉ። እነዚህ መንገዶች ከመንፈስ ፍሬዎች ጋር በቅርበት የተያያዙ ናቸው። አንደኛ፣ ንስሐ መግባትና ከኃጢአት መራቅ። ከኃጢአታችን ንስሐ መግባትና ንጹሕ ሕይወት ለመኖር መጣር ቀዳሚው ነገር ነው። ኃጢአትን ስንናዘዝና ስንተወው በእግዚአብሔርና በእኛ መካከል ያለውን ግድግዳ እናፈርሳለን። ይህ ደግሞ በጸሎታችን በቀጥታ ወደ እግዚአብሔር ዙፋን እንዲደርስ ይረዳል። ሁለተኛው በእምነት መጸለይ ነው። እግዚአብሔር እንዲሰማንና እንዲመልስልን ሙሉ እምነት ሊኖረን ይገባል። ስንጸልይ ጥርጣሬና ፍርሃትን ወደ ጎን በመተው በእግዚአብሔር ኃይል ላይ መታመን አለብን። ስለዚህ እላችኋለሁ የለመናችሁትንና የጠየቃችሁትን ሁሉ እንዳገኛችሁት እመኑ ይሆንላችሁማል ይላል ማርቆስ 11 ከቁጥር 24። እንዲህ የሚለውን የመጽሐፍ ቅዱስ ቃል እናስታውስ። ሶስተኛ፣ በእግዚአብሔር ፈቃድ መሰረት መጸለይ። የእግዚአብሔርን ፈቃድ መፈለግና በእርሱ ፈቃድ መሰረት መጸለይ አስፈላጊ ነው። አንዳንድ ጊዜ እግዚአብሔር ለጸሎታችን አይሆንም ወይም ቆይ ይል ይሆናል። ይህ ማለት ግን አልሰማንም ማለት አይደለም። እግዚአብሔር ከእኛ የበለጠ ለእኛ መልካሙን ያውቃል። በእርሱም ዘንድ ያለን ድፍረት ይህ ነው። እንደ ፈቃዱ አንዳች ብንለምን ይሰማናል። አንደኛ ዮሐንስ 5 ከቁጥር 14። የዳዊት ልጅ የሆነው ሰሎሞን እንመልከት። ሰሎሞን በእግዚአብሔር ፊት በትህትና ቀረበ። አሁንም አቤቱ አምላኬ ሆይ አንተ የባሪያህን አባት በዳዊት ዘንድ መልካም ቃል አድርገሃል። አሁንም አንተ ታላቅ ጥበብንና ዕውቀትን ሰጠኝ፣ በዙፋን ላይ ንጉሥ ሆኜ እመራለሁና ይላል። እግዚአብሔር ሰሎሞንን የምትለምነውን ነገር ስጠኝ ሲለው ሰሎሞን ሀብትና ክብርን አልጠየቀም። ይልቁንም ሕዝቡን ለመምራት ጥበብንና ማስተዋልን ጠየቀ። ይህ ጥያቄ በእግዚአብሔር ፈቃድና ለክብሩ ስለነበረ እግዚአብሔር የሰሎሞንን ጸሎት ሰማ። ከጠየቀው በላይም ሀብትና ክብርን ጨመረለት። ከዚህ ታሪክ የምንማረው ጸሎታችን በእግዚአብሔር ፈቃድ በትህትናና በመንፈስ ፍሬዎች ታጅቦ ሲቀርብ እግዚአብሔር እንዲሰማንና እንደሚመልስልን ነው። ሰሎሞን ያገኘው ጥበብ እግዚአብሔር የሰጠው የመንፈስ ፍሬ ውጤት ነው። የፍቅር፣ የትዕግስት፣ የጥበብ መንፈስ ነበር። አራተኛ፣ የመንፈስ ፍሬዎችን ማፍራት። የመንፈስ ፍሬዎች በሕይወታችን ውስጥ እንዲገኙ መጣር አለብን። ፍቅርን፣ ደስታን፣ ሰላምን፣ ትዕግስትና ቸርነት፣ በጎነት፣ ታማኝነት፣ የዋሃትንና ራስን መግዛት መለማመድ አለብን። እነዚህ ፍሬዎች የምናፈራው ደግሞ ከመንፈስ ቅዱስ ጋር ያለን ግንኙነት በማጠናከር ነው። መንፈስ ቅዱስን ስናዳምጥ፣ በመንገዱም ስንሄድ እርሱ የመንፈስ ፍሬዎችን በእኛ ውስጥ ያፈራል። ይህ ደግሞ ጸሎታችንን ኃይለኛ ያደርገዋል። ይቅር ባይ መሆን፣ በልባችን ውስጥ መከፋፈልና ቂምን ይዞ መጸለይ
ውጤታማ አያደርግም። ሌሎችን ይቅር ማለትና ከእነርሱ ጋር በሰላም መኖር አለብን። ይቅር ባይነት በራሱ የመንፈስ ፍሬ ነው። ለዚህም ምሳሌ በአንድ ወቅት እመቤት የምትባል አንዲት ምዕመን ነበረች። እመቤት እጅግ ሃይማኖተኛና ጸበኛ ነበረች። ነገር ግን አንድ የሚከብዳት ነገር ነበር። ታናሽ ወንድሟ ዳንኤል ወደ ቤተ ክርስቲያን መሄድ ትቶ የዚህ ዓለም ተድላና ምኞት አስሮት ነበር። እመቤት ለወንድሟ በየቀኑ ትጸልይ ነበር። አምላኬ ሆይ ወንድሜ ዳንኤል ወደ አንተ ይመለስ ዘንድ እርዳው። ነገር ግን ዓመታት አለፉ። ዳንኤል ግን ምንም ለውጥ አላሳየም። እመቤትም ተስፋን እስከ መቁረጥ ደርሳ ነበር። ጸሎቴ አይሰማም እንዴ ብላ ራሷንም መጠየቅ ጀምራ ነበር። አንድ ቀን ግን በቤተ ክርስቲያን የሰበካ ጉባኤ አባት ለምዕመናን ትምህርት ሰጡ። ስለ ጸሎትና ስለ ትዕግስት ትምህርት ሲሰጡ እንዲህ አሉ። እግዚአብሔር ጸሎትን የሚሰማው በራሱ ጊዜ ነው። አንዳንዴ እኛ የምንጠይቀው ነገር የእግዚአብሔርን ፈቃድ የማይመጥን ሆኖብን ይሆናል። ወይም ደግሞ እኛ ያንን ነገር ለመቀበል ዝግጁ ላንሆን እንችላለን። ዋናው ነገር በእምነት መጸለይና በትዕግስት መጠበቅ ነው። ከሁሉም በላይ ደግሞ ጸሎታችን ከንጹህ ልብ የመነጨ መሆን አለበት ይላሉ። ይህንን ስብከት የሰማችው እመቤት ልቧ ውስጥ የሆነ ነገር ተሰማት። ራሷን መመርመር ጀመረች። አሁን ለወንድሟ እንደምትጸልይ ታውቃለች። ነገር ግን ዳንኤል የምታየው ሁልጊዜ ትንሹ የዋህ ወንድሟ ሳይሆን ከእግዚአብሔር የራቀ ወደ ቤተ ክርስቲያን የማይመጣ በኃጢአት የተዘፈቀ ሰው አድርጋ ነበር። በልቧ ውስጥ ለወንድሟ ፍቅር ቢኖራትም ንቀትና ድፍረት እንዳላት ተገነዘበች። እግዚአብሔርም ይቅር እንዲለው እየለመነች ራሷ ግን ለወንድሟ ይቅርታ በልቧ ውስጥ እንዳልነበራት አሰበች። በዚያው ምሽት እመቤት ተንበርክካ ወደ እግዚአብሔር ጮኸች። አምላኬ ሆይ ለወንድሜ ያለኝን የፍርድ መንፈስ ይቅር በለኝ፣ በልቤ ውስጥ ያለውን ቂም አንሳልኝ። እኔ ራሴ ዳንኤልን ይቅር ብዬና ወድጄ በንጹህ ልብ እንጸልይለት እርዳኝ አለች። በእንባም ታጥባ ሙሉ በሙሉ ልቧን ለእግዚአብሔር ሰጠች። ከዚያን ቀን ጀምሮ ለወንድሟ የምትጸለየው በንጹህ ልብና በሙሉ ፍቅር ነበር። አንድ ወር ገደማ አለፈ። አንድ ቀን ማታ በሯ ሲንኳኳ ዳንኤል ነበር። ደንግጣ ተመለከተችው። ዳንኤል የደከመ መስሎ ነበር። እህቴ አለ ዳንኤል፣ እባክሽን ወደ ቤተ ክርስቲያን ውሰጂኝ፣ መጸለይ ይፈልጋለሁ። እመቤት በእንባ ተራጨች። ጸሎቷ ምላሽ መጥቷል። ዳንኤል ወደ ቤተ ክርስቲያን መሄድ ጀመረ። ንስሐም ገብቶ ተመለሰ። የእመቤት ጸሎት የተሰማው ልቧ ንጹሕ ሲሆንና በእግዚአብሔር ፈቃድና ጊዜ በትዕግስት ስትጠብቅ ነበር። ስድስተኛ በንጹሕ ልብ መጸለይ ያስፈልጋል። ከክፋት፣ ከቂምና ከበቀል፣ ከትዕቢት የጸዳ ልብ ለጸሎት ተቀባይነት አስፈላጊ ጉዳይ ነው። ኢየሱስ ክርስቶስ ልበ ንጹሖች ብፁዓን ናቸው እግዚአብሔርን ያዩታልና ብሏል በማቴዎስ ወንጌል 5:8። ንጹሕ ልብ ሲኖረን አምላክን በቅንነት እንቀርባለን፣ ጸሎታችንም ይደርሳል። ሰባተኛው በትጋት መጸለይና አለመሰልቸት። ጸሎት ቋሚ መሆን አለበት። አንዳንድ ጊዜ ምላሽ ለማግኘት ጊዜ ሊወስድ ይችላል። ነገር ግን ጌታ ኢየሱስ ክርስቶስ በምሳሌ እንዳስተማረን በትጋትና ያለመሰልቸት መጸለይ አለብን። ዘወትር እንዲጸልዩ እንዳይሰለቹም በምሳሌ ነገራቸው። እንዲህም አላቸው፣ በአንዲት ከተማ እግዚአብሔርን የማይፈራ ሰውንም የማይፈራ አንድ ዳኛ ነበር። በዚያች ከተማ አንዲት መበለት ነበረች። ዕለት ዕለትም ወደ እርሱ እየመጣች ከባለጋራዬ ፍረድልኝ ትለው ነበር። እምቢ ብሎም አዘገያት። ከዚህም በኋላ በልቡ አስቦ እንዲህ አለ፣ ምንም እግዚአብሔርን ባልፈራ ሰውንም ባላፍር ይህ ሴት እንዳትዘበዝበኝ
ዘወትርም እየመጣች እንዳታሰላቸኝ እፈርድላታለሁ አለ። እግዚአብሔርም በመዓልትና በሌሊት ወደ እርሱ ለሚጮኹ ለወዳጆቹ አይፈርድምን? ወይስ ችል ይላቸዋል? እላችኋለሁ ፈጥኖ ይፈርድላቸዋል። ነገር ግን የሰው ልጅ በመጣ ጊዜ በምድር ላይ እምነት ያገኝ ይሆን ብሏል። ሉቃስ 18 ከቁጥር 1 እስከ 8። እንዲህ በማለት ዘወትር ያለመሰልቸት መጸለይ እንደሚገባ አስተምሮናል። እኛም የጸሎት ጋጋታ ሳናበዛ መጠነኛዋን ጸሎት እንደ አቅማችን እየጸለይን ያለማቋረጥ መልካም ፍላጎታችንን ብንጠይቅ ፈጣሪያችን ቸርና የዋህ ስለሆነ በቶሎ ይመልስልናል። 8ኛው ከሌሎች ጋር ተባብሮ መጸለይ ይሆናል። የጋራ ጸሎት ኃይል አለው። 2 ወይም 3 በስሜ በሚሰበሰቡት በዚያ በመካከላቸው እሆናለሁና ይላል። ከቤተሰብ አባላት፣ ከጓደኞች፣ ከምዕመናን ጋር በመሆን መጸለይ ጸሎታችን ተሰሚነት እንዲያገኝ ያግዛል። ጸሎት ከእግዚአብሔር ጋር የምንገናኝበት ዋነኛው መንገድ ነው። ነገር ግን ጸሎታችን ምላሽ እንዲያገኝ በንጹህ ልብ፣ በእምነት፣ በእግዚአብሔር ፈቃድ መሰረትና ከሁሉም በላይ ደግሞ የመንፈስ ፍሬዎችን እያፈራን መሆን አለበት። የመንፈስ ፍሬዎች በሕይወታችን ውስጥ ሲታዩ እግዚአብሔርን ደስ የሚያሰኝ ሕይወት እንኖራለን። እንዲህ ያለው ሕይወት ደግሞ ለጸሎታችን ምላሽ ማግኛ መሰረት ነው። ስለዚህ ጸሎታችን ያልተሰማ መስሎ ከታየን ራሳችንን እንፈትሽ። በሕይወታችን ውስጥ የመንፈስ ፍሬዎች አሉን? ኃጢአትን ትተናልን? በይቅርታ እየኖርን ነውን? በእምነት እየጸለይን ነውን? እነዚህን ጥያቄዎች በመመለስና ሕይወታችንን በማስተካከል ጸሎታችን በእግዚአብሔር ፊት እንዲሰማና ለበረከት እንዲሆን ማድረግ እንችላለን። ውድ የምክረ ቅዱሳን ቤተሰቦች፣ ጸሎት ከፈጣሪያችን ጋር የምንነጋገርበት ታላቅ የጸጋ መንገድ ነው። ጸሎታችን ምላሽ አላገኝም ብለን ስናስብ እግዚአብሔር አልሰማንም ማለት አይደለም። ይልቁንም ራሳችንን መመርመር፣ ንስሐ መግባት፣ በእምነትና በትዕግስት መጸለይ ያስፈልጋል። ከሁሉም በላይ ደግሞ በንጹህ ልብና በእግዚአብሔር ፈቃድ መመራት ወሳኝ ነገር ነው። እግዚአብሔር ሁሉንም ጸሎት ይሰማል። ለሁሉም ጸሎትም መልስ አለው። መልሱ አዎ ሊሆን ይችላል፣ አይደለም ሊሆን ይችላል፣ ወይም ደግሞ ቆይ ሊሆን ይችላል። ዋናው ነገር የእኛን መንፈሳዊ እድገትና የእርሱን ክብር የሚያሳይ መሆኑ ነው። ስለዚህ ጸሎታችንን አጠናክረን እንቀጥል። በኃጢአት ሳይሆን በንስሐ፣ በፍርሃት ሳይሆን በእምነት፣ በሥጋዊ ምኞት ሳይሆን በእግዚአብሔር ፈቃድ፣ በችኮላ ሳይሆን በትዕግስት እንጸልይ። ከዛም የጸሎታችንን ፍሬ እናያለን። መንፈሳዊ ምክሩን በዚህ ጨርሰን ከመዝሙር ሁሉ የሚበልጥ የሰለሞን መዝሙርን እንሆ። ምዕራፍ 1 የጠቢቡ ሰለሞን ጸሎት። በአፉ መሳም ይሳመኝ፣ ፍቅርህ ከወይን ጠጅ ይልቅ መልካም ነውና። ዘይትህ መልካም መዓዛ አለው፣ ስምህ እንደሚፈስ ዘይት ነው። ስለዚህ ደናግል ወደዱት። ሳበኝ፣ ከአንተም በኋላ እንሮጣለን። ንጉሡ ወደ ቤቱ አገባኝ፣ በአንተ ደስ ይለናል፣ ሐሴትም እናደርጋለን። ከወይኑ ጠጅ ይልቅ ፍቅርህን እናስባለን፣ በቅንነት ይወዱሃል። እናንተ የኢየሩሳሌም ቆነጃጅት ሆይ፣ እኔ ጥቁር ነኝ፣ ነገር ግን ውብ ነኝ። እንደ ቄዳር ድንኳኖች እንደ ሰለሞንም መጋረጃዎች ፀሐይ መልኬን አክስሎታልና፣ ጥቁር ስለሆንኩ አትዩኝ። የእናቴ ልጆች ተጣሉኝ፣ የወይን ቦታዎችንም ጠባቂን አደረጉኝ፣ ነገር ግን የኔን ወይን ቦታ አልጠበቁም።
ነፍሴ የወደደች አንተ ንገረኝ፣ ወዴት ታሰማራለህ? በቀትርስ ጊዜ ወዴት ትመስጋለህ? ስለምንስ ከባልንጀሮች መንጎች በኋላ በዘበዛለሁ? አንቺ በሴቶች ዘንድ የተዋብሽ ሆይ ያላወቅሽ እንደሆነ የመንጎችን ፍለጋ ተከትለሽ ውጪ፣ የፍየል ግልገሎችሽንም በእረኞች ድንኳን አጠገብ አሰማሪ። ወዳጅ ሆይ በፈርዖን ሰረገሎች እንዳለ ፈረስ መሰልኩሽ። የጉንጮችሽ ውበት በከበረ ሉል፣ አንገትሽም በዕንቁ ድሪ ያማረ ነው። ባለብር ጉብጉብ የሆነ የወርቅ ጠልሰም እናደርግልሻለን። ንጉሡ በማዕዱ ሳለ የእኔ ናርዶስ መዓዛውን ሰጠ። ውዴ ለእኔ በጡቶችሽ መካከል እንደሚያርፍ እንደተቆጠረ ከርቤ ነው። ውዴ ለእኔ በዓይን ጋዲ ወይን ቦታ እንዳለ እንደ አበባ እቅፍ ነው። ወዳጅ ሆይ እነሆ ውብ ነሽ፣ እነሆ አንቺ ውብ ነሽ፣ ዓይኖችሽም እንደ ርግቦች ናቸው። ውዴ ሆይ እነሆ አንተ ውብ ነህ፣ መልካምም ነህ፣ መልከ መልካምም ነህ። አልጋችንም ለምለም ነው፣ የቤታችን ሰረገላ የዝግባ ዛፍ ነው፣ ጣሪያችንም ማዋቀሪያ የጥድ ዛፍ ነው እያለ ይቀጥላል። የሰለሞን መዝሙር ምዕራፍ 1 ከመዝሙራት ሁሉ ይበልጥ የሰለሞን መዝሙር ይህን ይመስላል። ይህ መንፈሳዊ ቪዲዮ ከተመቻችሁ ከተጠቀማችሁበት ላይክ ማድረግ፣ ሼር ማድረግና ለሌሎችም እንዲደርስ ማድረግ አትርሱ። በተጨማሪም ጥያቄዎች ካሏችሁ ወይም በዚህ ርዕስ ላይ ሐሳባችሁን መግለጽ ከፈለጋችሁ ከስር ኮሜንት ላይ ጻፉልን። የምክረ ቅዱሳን ቲዩብ ቤተሰብ ካልሆናችሁም ሰብስክራይብ ማድረግ ቤተሰብ በመሆን በየቀኑ የምንለቀው መንፈሳዊ ቪዲዮ ወደ እናንተ እንዲደርስ ተባበሩ። በሚቀጥለው ፕሮግራም እስከምንገናኝ ድረስ እግዚአብሔር ሰላም በሁላችን ይሁን። ቸርን ሰንብት።